ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ሁሉ ሰላም ነው? እኔ እግዚአብሔር ይመስገን ደህና ነኝ። ከኔ ጋር ሁሉ መልካም። ቤተሰብ በያላችሁበት ሰላማችሁ በዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ እና ሰብስክራይብ ሼር ማድረጋችሁን ቤተሰብ አትርሱ። ዛሬ ይዤላችሁ የመጣሁት ቪዲዮ አንድ እህታችን ቲክቶክ ላይ ወጣ እንግዲህ ስለ ህይወቷ ስለ ትዳሯ እያወራች ነበረ። እንዲሁም ለመዳብ ቅመሞች በጣም ጠቃሚ ነው። እሷ እንግዲህ እያለች ያለችው ባለትዳር ናት፣ ልጅ ወልዳለች። ግንም ሆኖም የወለደችለት ሰውዬ ጥሩ እንዳልሆነ ነው የምታወራው። በፊት ላይም ቤሩት ሰርቻለሁ ነው ስሰራ ይሆናል አይደለ ባንዴ 2-3 ሴቶች ወደ አረብ ሀገር እንደላከ ነው የምታወራው ማለት ነው። አገባቸዋለሁ እያለ እሷ ሚስቱ ቁጭ ብላ አረብ ሀገር እሷን ልኮ ሌሎችም ወደ አረብ ሀገር ላከ ነው የምትለው። እንግዲህ የሚገርም ታሪክ ነው እውነት። እና እስኪ ለማንኛውም የእሷን ድምጽ ሰምተን ተመልሰን እንመጣለን። ቤተሰብ ደስተኛ አይደለም። በቃ ወይን ከልጅ ጋር ኑሪ እንዳልኖር ደስተኛ አይደለም፣ ወይም ደግሞ ሰርቼ ከሱርቄም እሱን ጎበዝ ነው ወደ ልጆች ነገ ጥሩ ትምህርት ቤት ለማስገባት ወይ ለማሳከም እንዳረዳው ራሱ ተፍተፍ አይልም። ሁሉ ነገር ከኔ ነው የሚጠብቀው። ከዛ 6 ወር ቁጭ ብዬ ያ በቃ ሁሉንም ነገር ቤቴን ዘግቼ መጣሁ። ማለት ልሄድ እጂ በቃ ሰርተሽ ነይ፣ አሁን አድግ ያለው አሁን እንደ በፊቱ አይደለም ተለውጫለሁ፣ አሁን በቃ አስተካክላለሁ ስለኝ እግዚአብሔር እንደ አዲስ ነው ከጓደኞቼ ላይ 100 ከምናምን ሺህ ብር ተበደረው ለዱዓ የመጣሁት። ድጋሜ እሱን መልሼ አሁን በቃ ተስተካክያለሁ ስለኝ የ3 ወር አንድ ላይ ያስኩትና ላኩለት ስልከው በቃ እሱ ሴቶቹን ከዛ እኔ ኢሞን እንደምንም ሰውን አባብዬ ኢሞን ጠለፍኩበት ዱባይ ሆኜ ማለት ነው። ሲጠልፍ እሷን አልፈልጋትም ለልጄ ብዬ ነው እንጂ እሷን አልፈልጋትም ብሎ በቃ በድምጽ ሲያወራ ከሆነ ሴቶቹ ጋር ሲያወራ ነው የሚሰማውና ሴቶቹም ደግሞ አብሮ ሲሆኑ አንገናኝም እንዴት ናፍቀኛል የሚለው ድምጹ ሰማለው ማለት ነው። የሚጻጻፉትን የሚላላከቱን እያየው ሁለታቸውም ይሄ ነገር ምንድነው ብዬ ስጠይቃቸው ምንም አይደለም አሉኝ። ግሩፕ ላረኳቸውና ምንም አይደለም አለኝ። አንተስ ምንም አይደለም አለኝ። ከዛ በኋላ ልጅቷ ፍቅረኛ እንደሆነች እዛ ሀገር እንደምትኖር የአንድ ልጅ እናት እንደሆነች እሷም ሰማው ገባ። ከዛ በቃ መጨረሻ ላይ ለምንድን ነው እንደዚህ ያደረኩት ስለው ለብር ብዬ ነው እንደዛ ያደረኩት፣ ለብር ብዬ ብር ፈልጌ ነው ተቸግሬ ለብር ብዬ ነው። እኔ እኮ የ3 ወር ነው የላኩለት ጌታ ምስክሬን 90 ሺህ ብር ብቻ ላኪልኝ፣ ከዛ በኋላ ምንም አልጠይቅሽም ብለኝ የሰው ዕዳ ሳልከፍል ነው 90 ሺህ ብር ነው የላኩለት። ግን በቃ አሁን እሱ ቺት እያደረገ በፊትም ቤሩት እየሰራው ቺት አድርጎብኝ ይቅርታ ብየዋለሁ። ከዚህ በፊትም አንድ ቤት እየኖርን እንግዳ እኔ ቤት አሳድሪልኝ ብሎኝ እኔ አልጋ ላይ እኔ ላይ መገጠ። ይሄ ሁሉ ማተው ስለምወደው ነበር እና ለልጄ ስል ነበር ጌታ ምስክሬን ነው። አሁን ግን በቃ ሲያቅተኝ ልክ እዚህ አመት ከመጣው አመት ከ3 ወር ሞልቶኛል ዱባይ ከመጣ። ከዛ በኋላ እርግፍ አድርጌ ተውኩት ስለሱ ጉዳይ ማለት ነው። ማለት በቃ አልፈልገውም በቃ እኔም አልፈልገውም ብዬ ተዘጋጋን። እኔም ዘጋሁት። ልጅቷን ለብር ብዬ ነው እንደዛ ያረኳት እንጂ አንቺን የሚፈልገው አለኝ። እሷ ጋር ደግሞ ምን ይላታል? እኔ እሷን አልፈልጋትም ለልጄ ብዬ ነው፣ እኔ ካንቺ ጋር መኖር ነው የምፈልገው ይላል። ልጅቷ ደግሞ አሁን ሌላ ሀገር ሁለቱም ልጆቹ አረብ ሀገር ነው ያሉት። አዶን ነው እዚህ ስር ሊቀመጡም ይችላሉ አላውቅም። ሁለት ናቸው። መጀመሪያ ቤሩት ሲሄድ አንደ ወደ ሳውዲ ነው የሸኛት። ከሷ ጋር አልፈልጋትም አውቄ ነው ምናምን ብሎኝ ይቅርታ እናቴ ብሎኝ ግሬ ላይ ተደፍቶ፣ ሁለተኛ ደግሞ ባህሪም ነው እኔ አገር ነው የሸኛት አላውቃትም። ሁለቱም አረብ ነው ያሉት። ከኔ ጋር 3 ናቸው። ብፈልግ ይደውልልኛል፣ ስፈልግ አይደውልልኝም። አሁን የራሴን ሰው ሲይዝ ይሆን በቃ የራሴ ሰው በቃ አለ አይደል። እኔ መልሰን መተናል ቤተሰብ። አሁን እንግዲህ እንደሰማችኋት ያው የምትለው እሱ ያው ለተካሱ ልጅ ወልዳለታለች። ግንም ወልዳለት ደግሞ እሷ ብቻ ሚስት ያለኝ ብሎ ቁጭ አላለም ማለት ነው። እሷን ወደ ቤሩት ልኮ እንደገና ሌላ ደግሞ አገባሻለሁ እያለ ወደ ሳውዲ ላካለች። እንደገና ደግሞ አሁን ይችልሽ ከቤሩትም ኢትዮጵያ ተመልሳ ትገባለች። ስትገባ
በቃ የሆነ ቤቱ ሁሉ ወዳድቆ ታገኘዋለች። ገንዘቧ ሙልጭ አርጋ እዛ ታጠፋፋለች። ሁሉ ነገር አጠፋፋይ። እንደገና ለቤቷ አያስብም አለች። ያለ አይደለ ሁሉን ነገር በሷ ኃላፊነት ጣለ ማለት ነው። በቃ እሱ እንዱ ያኔ ልጅ አለ ብሎ ቤት አለ ብሎ አያስብም። ሴት ብቻ ነው የሚያሳድደው አለች። እና ለምንድን ነው እንደዚህ የምትሆነው ብዬ ስጠይቀው ለገንዘብ ነው አለ ነው የምትለው። እንግዲህ ከባድ ነው ብቻ በአሁኑ ሰዓት እንደዚህ እንደው በስመ አብ ወልድ ብቻ እንደዚህ በመሆኑ ከባድ ነው። በጣም አዘንኩ ማለት ነው። እና ሌላው ቀርቶ እንኳ ቤቴ አልጋዬ ላይ ነው የምትለው። ይዞ አድሯል፣ ግን ይቅርታ አደረኩለት ነው ያለችው። ይህ ሁሉ ነገር እንግዲህ እየተፈጸመባት ይችልሽ ችላ በይቅርታ ልቧን አፍና የልቧንም ፋለት የሆዷንም ፋለት አፍና ቁጭ አለችው በይቅርታ። ለምንድን ነው? ስለምትወደው ነው። ስለምትወደው ብቻ ነው ይህን ሁሉ ያደረገችው ማለት ነው። እና ደግሞ ትወደኛለች ብሎ ወንድ ልጅ መጫወት የለበትም በሴት ልጅ ላይ ማለት ነው። ሴትም እንደዛው ለወንድ ልጅ ከወደዳት ልታከብረው ይገባል። እሱም ተወደደችውን ሊያከብራትና ልረዳት ይገባል ማለት ነው። ይሄ ግዴታችን ነው እላለሁኝ። እንግዲህ ቤተሰብ እንደኔ ሀሳብ ከሆነ ደግሞ በዛ ላይ እሱን ለመርሳት ብላ ሌላ ፍቅረኛ ባሏ እያለ ሌላ ፍቅረኛ አወራለሁ ነው የምትለው። አሁን እሷ ያባብላ ወደ ባሌ ልመለስስ ወይንስ ወደ አዲሱ ፍቅረኛ ነው የምትለው። አዲሱንም ቢሆን እየታየችው እንደኔ አሁን አዲሱ ላይ ቀጥ ያለለም። ምክንያቱም ወደፊት የሚያጋጥማትንም አታውቀውም። አሁን የወሰነችና የተናገረችው ነገር ይህ ጋር የወሰነችው ነገር ምንድን ነው? ያለ መርሳትና ወይም ከዛ ልክ ይዟት ነው። ስለዚህ እንደዛ ከመሆኗ መጀመሪያ ተረጋግታ ወደ ራሷ ተመልሳ በቃል አይደለ ልቧን አረጋግታ የምትወስነው ነገር የበራ ነገር በቃ ልቧ ብርት ሲል በስርዓት አስባ ምን አይነት ወንድ ይሆነኛል፣ ይሄ ወንድ እሺ ብሎ ይሆነኛል አይደል ብላ አስባ ታደርጋለች ማለት ነው። አሁን በዚህኛው ልህና በዚህኛው ለመርሳት ብላ የወሰነችውና ያፈቀረችው ወንድ አይሆናትም ብዬ ነው ማስበው ማለት ነው። ተራሷ ጋር መጀመሪያ ትሁን ላለው ከባሏ ጋርም ትሁን መልሳ አይደለም። ምክንያቱም እኔ በርግጥ ባልና ሚስት ተለያዩ ለማለት ይከብዳል፣ ግን በጣም ግፍ አበዛባት። ደግሞ በዛ ላይ ስልኩን ጠልፋ እያዳመጠ ነበር የሚያወራውን። ያቺኛዋ ሴት ጋር ሄዶ እኔ እኮ አልፈልጋትም ለልጄን ስል ነው ይላል። እቺ ጋር ደግሞ መጥቶ እኔ እኮ አልፈልጋትም ያችን ለብሯ ስል ነው ይላል። ብቻ እንደ አይነት ወንድ የሚያከሳስር ወንድ አይደለም። እውነት አረዳ የመሽለጥለጥ ነው። እውነቴን ነው። ወንድ ልጅ ኮፍጠን ብሎ በትዳሩ አለው ሲል በትዳሩ ውስጥ በቃ ጠንካራ ሲሆን ነው ደስ የሚለው ማለት ነው። እና ነው ላለሁኝ ቤተሰብ። እስኪ የዛሬው ቪዲዮ ይከን ይመስላል። እስኪ የእናንተን ሀሳብ በኮሜንት አስቀምጡልኝ። እና ቤተሰብ ይህን ይመስላል የዛሬው ቪዲዮ። አመሰግናለሁ።